ጀማው የአርሰናል ደጋፊ አዲስ አበባ ስታዲየም ብቻ ገብተው አይደለም አርሰ ይችላል የሚለው ነገ ቤተ መንግስት ገብተህ ማለት አለብህ። አለቀ እኮ። ምን አይነት አለሌ ነው ዲፌንስ ነው? እንዴት ነው የሚንቀለቀለው? ምን አይነት ክለብ ነው የምትደግፉት? ጀማው ምን አይነት ዛሬ 8-1 አሸንፋችኋል። ቀረ እኮ ውጤት መጥቀስ ትተናል። ኦን ታርጌት ነው። ዛሬ 8-1 አንድ ገብቶባችኋል። እንዴት ነው የሚንቀለቀለው? ለዓለም እግር ኳስ ከአስከፈ ያስተማር ነው እንዴት እንደምትከላከል። እስካሁን ጎል አልገባበትም። ይችላል እላለሁ። በቃ ይችላል። አለቀ። አርሰናል ይለያል። በቃ ኮንግራ አርሲ ፋሚሊዎች ኮንግራ ይመሻችሁ። እናንተ በበስመ እንዴት ነው የቀበጥነው ግን እኛ? ቆይ እንዴት ነው የቀበጥነው? እንዴት አድርገው ቢያቀማጥሉን ነው? ፔናልቲ ሲሰጥ እኮ የሆነ የአቻነት ወግብ የገባ ይመስል ተናደድን። በስላሴ እኔ በእውነት እኔ በግሌ ማለት ነው በጣም ነው የተናደድኩት። አንደኛ ፔናልቲ አያሰጥም እርግጥ ነበረ። ሁለተኛ እንዴት ዳኛው ፔናልቲ ይላል? እንዴ የምሬን ነው በጣም ነው የተናደድኩት። እንዴ ከዛ ሲሸር ምናምን ኦኬ ዲስ ማች ኒር ነው ማለት ነው ይሄን ያህል ኒር ነው ያስባለኝ። እውነት ቀብጠናል ለመላችሁ ደጋፊው ጋይስ። በኪዳነ ምሕረት ደጋፊ እንዴ እውነት ላያቸው እኮ በቃ ይሄ ኦን ታርጌት ያላቸው ኦር ደግሞ የሆነ እኩል በኩል ጎል ያላቸው ምናምን ነው እኮ የሚመስሉት። እንዲህ ደጋፊ እውነት ወኔ ያለው ደጋፊ ማለት ይሄ ነው። እኛም ወኔ ያለው ደጋፊነታችንን የምናሳይበት ጊዜ አሁን ነው። እየገባችሁ ለጎስት ቮት አድርጉ። በሊንኩ እየሰራ አይደለም፣ አሁን ባገኘሁት መረጃ ማለት ነው። በሊንኩ እየሰራ አይደለም። ቀጥታ በቴሌብር አካውንት እየገባችሁ ነው። ቴሌብራችሁን አውርዳችሁ ማለት ነው አፑን በዛ እየገባችሁ ነው እንትን የምትሉት። ኦኬ ቴሌብራችሁን እያወረዳችሁ ለጎስት ቮት ማድረጋችሁን እንዳትረሱ። በእናታችሁ አትዘናጉ። ቮቱ ማጥበብ አለብን እያልኳችሁ ነው ይላችሁ። አሁን ቀስ ብሎ ደግሞ ከነ እንዳይታይ ማድረግም ይጀምራሉና እባካችሁን ቀድመን ቮት እናድርግ። ይመቸን። ቻምፒየንስ ሊጉን እየገሰገስ ነው ያጃለ። ባለፈው ሊቨርፑል አስቶን ቪላን ካሸነፈ በኋላ ማለት ነው አርነ ስሎት ፋይናሊ ፎርሙላውን አግኝቶታልና ሊቨርፑል ተመልሷል እያሉ ነበር የሊቨርፑል ደጋፊዎች። እና ተመልሷል የሚለውን ዛሬ ከሪያል ማድሪድ ጋር በሚያደርጉት ጨዋታ ምናየው ይሆናል። እኔ ጥርጣሬ አለኝ። ስቲል ተከላካይ ክፍላቸው እነ ምባፔና ቪኒሺየስን ያቆማሉ የሚለው ላይ በጣም ከባድ ጥርጣሬ አለኝ፣ ግን እናያቸዋለን። እየቀያየሩ ነው የምናየው። ፒኤስጂ ከሙኒክም ጸዴ ጨዋታ ነው የሚሆነው። ተመሳሳይ ሰዓት ባይሆን አሪፍ ነበረ፣ ግን እየቀያየረ እናያለን። ከውጤት በኋላ ደግሞ እንገናኝ። አርሰናል እንደተለመደው ማለት ከሾት ኦን ታርጌት ጋር ተፎካክራ አሸንፋለች። አይ ቲንክ የሆነ የመጨረሻው ሰው የዲፍሌክሽን ምናምን ነገር የራያን ቆጥሮታል መሰለኝ። ኦን ታርጌት ማለት 3-1 አሸነፍን። አርቴታ ምን አይነት ቡድን የገነባው ማየት አስጠላኝ እኮ። ትሬኒንግ ፉቴጅ እኮ ነው የሚመስለው። ምን አይነት ዶሚኔሽን ነው እንዴ? ምንድነው ቡድናችን አናየውም እንዴ? ይሆናል መጓጓት ምናምን የለም እኮ። በቃ አንድ ከገባ አሁንማ ትንሽ ቆይቼ ማን በቃ ረፍዶ እንዲገባ ትንሽ አይቼ ረፍቶ እንዲገባ ማለት ምንድነው ቅስማቸውን ስብርብር የምታረገው? አርቴታ ቋጣሪያንስ የተለያየ ምክንያት ይፈልግልሃል። ጎሉን ቶ ኦን ታርጌት ማለት አርሰናል 4 ጨዋታ ተጫውቶ 4ቱንም በክሊን ሺት ሆም አዌይ ፋር አዌይ ምናምን ለውጥ የለውም። አርቴታ ላይቭ ላይ ቮት ማድረግ እያሳየ ነው። ላይቭ ላይ ቮት እንዴት እንደሚደረግ ቁጭ ብለን እያሳየን ነው። የሊቨርፑልን ጨዋታ ደግሞ ላይቭ ስትሪም አደርጋለሁ ነኝ በሁለቱም በኩል ላይቭ ገብቼ ማለት ነው። ስለዛ ላይቭ ከችበል እንዴት በቴሌብር ቮት ማድረግ እንደምትችል ያሳየዋል ማለት ነው። ሰላም ጀማ ሰላም። አንዴ ጀማ እዚች ጋር ሞቅ ያለ ጭብጨባ ለማን ነው የምናደርገው? ለዚህ ድንቅ አጥቂ ጀማው፣ ለዚህ ድንቅ አጥቂ ከአሁን በኋላ እናት የወለደችው ይሄ ልጅ ስለ 8 ቁጥር ምናምን የማል ሜዳ ተጫዋች ነው ምናምን ብለህ እንዳታወራ። በቃ አሁን ቪክቶሪያ ኬሬሽ ሌላ ስራ ቢፈልግ ምን ይመስላችኋል ጀማው? እውነት ነው የምላችሁ፣ ለጥቂት ጊዜ እኮ ነው ይሄ ልጅ ማለት ነው ድል ሊሰጠው ይገባል። እንዴ ተመልከት ቡድናችንን ደግሞ 3-0 ማን ልጥፍ በቃ ስላቢያን ብረ ማለኛ ብርቅ አይደለም እንዲህ መንቀውጥበት ምናምን እኮ ውጤት ሆኖ እኮ አይደለም፣ ግን እንችላለን። በቃ የዘንድሮ ቲም ምን ያህል ቆራጥ እንደሆነ ለትልቁም ሆነ ለትንሹ በምን አይነት ጥንቃቄ ተዘጋጅቶ እንደመጣ
ተመልከት ዛሬም ክሊንሺት ይዘን ወጣን። በቃ እኔ ማለት ነው አሁን እኔ ቡድን ራሱ ሊደብረኝ ነው። ለምሳሌ ጎል አይገባብንም። ለምንድን ነው የማይገባብን? ጀማው ቶፕ ኦፍ በቃ ምን እላይ ሆነናል። በቃ መሪዎቹ እኛ ሆነናል። አሁን ይኸውላችሁ 4 ተከታታይ ጨዋታ አድርገን 4 ሻምፒዮንስ ሊግ ላይ በቃ በአውሮፓ መድረክ እኮ የመጀመሪያ ዋንጫ የመብላት ግምት ለኛ ሲሰጠን አብዛኛው የቋጣሪ ክለብ ደጋፊዎች በቃ እንዴት ምናምን አሉ። ይሄው በቃ አታምኑም እንዴ? አሁን ራሱ ማን ነው ያሸነፈን? እኔ ጥያቄ ሼር ኮፕሊንግ አድርገና አድርስለት። በቃ እንችላለን። ምን አይነት ጨዋታ ላይ በጣም ቅር ያለኝ ነገርና ልቤን የሰበረው ነገር እንዲሁም ደግሞ ሚኬል አርቴታ በደንብ መመልከት አለበት ብዬ የማስበው ነገር ባለቀ ደቂቃ ሾት ኦን ታርጌት ተሞክሮብናል። ይሄ ነገር እየተደጋገመ እየመጣ ስለሆነ ሚኬል አርቴታ ዲፌንሱን በደንብ ቼክ ማድረግ አለበት ብዬ አስባለሁ። ክለባችን አራተኛውን የቻምፒየንስ ሊግ ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ሚኬል ሜሪኖ 2 ጎሎችን ሲያስቆጥር እንዲሁም ደግሞ ቡካዮ ሳካ 1 ጎል ማስቆጠር ችሏል። 15 ዓመቱ ማክስ ዶማን ተቀይሮ መግባቱን ተከትሎ በቻምፒየንስ ሊጉ መጫወት የቻለ በእድሜ ትንሹ ተጫዋች መሆን ችሏል። ክለባችን በቻምፒየንስ ሊግ ያደረጋቸውን 4 ጨዋታዎች ምንም ማለት ጎል አልተቆጠረበትም። ዛሬ ማሸነፉን ተከትሎ እንግዲህ አንደኛ ላይ መቀመጥ ችሏል። ሂለር ራይስም የዛሬው ጨዋታ ላይ ከጠበቅነው በላይ ረጅም ደቂቃ ተጫውቷል። ነገር ግን ቢጫ ካርድ አልተመለከተም። በሚቀጥለውም የቻምፒየንስ ሊግ ጨዋታ ከባየር ሙኒክ ጋር ለምናደርገው ጨዋታ መሳተፍ ይችላል። ካፔን ዛሬ በደንብ ተመልክተናል ብዬ አስባለሁ። በማጥቃቱም እንዲሁም ደግሞ በመከላከሉም ረገድ እጅግ በጣም አሪፍ ተጫዋች እንደሆነ ዛሬ አስመስክሯል ብዬ አስባለሁ። አንተስ ጨዋታው ላይ ምን ተመለከታችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ላይክ እና ፎሎ ማድረግ እንዳይረሳ። እንደምታየው አብዮታዊ እርምጃው እንደቀጠለ ነው ሀቢቢ። ወደ ቀድሞዋ ኮሚኒስት ሀገር ቼኮስሎቫኪያ አቅንተን ማለት ነው። አሁን የአሁኗ ቼክ ሪፐብሊክ የቶማስ ሮዝስኪ ሀገር አቅንተን መለጠፍ ያለበትን ለጥፈን እኔ ምኑ ደበረ ይመስላችሁ? በስተመጨረሻ ሰዓት ላይ አንድ ኦን ታርጌት ተሞከረብን። ይሄ ጥሩ አይደለም፣ እንደ ቲም ጥሩ አይደለም። ለምንድን ነው የሚሞከርብን? ሐራም አለይክ ትላለህ ማለት ነው። ሚኬል ሜሪኖ ምን ጀመርሽ ሀቢቢ? ምንድን ነው እንደዚህ ይቻላል እንዴ ትላለህ። ቪክተር ዮኬሬሽ ተጎዳባቸው ብሎ አንዳንድ የጠላት ክለብ ደጋፊዎች ደስ እያላቸው ሌላ ጭራቅ አጥቂ ሆነህ ትዘልቃለህ። እንግዲህ ተረኛዋ ሰንደርላንድ ናት። አላህ ይሆናት። ምንም ይሄ ቲም መስመር ላይ ያገኘውንም የትኛውን ቲም አብዮታዊ እርምጃ እየሰጠ ወደ ዋንጫ ነው የምንጓዘው ብያችሁ ነበርና እንኳን ደስ ያላችሁ። ጎስትን አርሰናል አሸንፏል እንዴ! ይሄ ነገር ከቀን ወደ ቀን እየባሰበት ነው የመጣው እንዴ! ኦን ታርጌት እንኳን ለምንድን ነው የማይሞከርብን? እንዴት ብንችል ነው? ዲፌንሳችን እንዴት ቢችል ነው? ዛሬ ሂንካፒ ገብቶ ምን አይነት ጨዋታ ነው የጨዋታው እንዴ? ምን ማለት ነው? ጊዮኬሬሽ የለም ተብሎ ሜሪኖ ስትራይከር ነው። ይኸውላችሁ ልንገራችሁ፣ ሜሪኖ ስትራይከር ነው። ማስረጃ የለንም ግን በቃ ማስረጃ የለኝም። ፕሩቭ ማድረግ አልችልም። ስትራይከር ነው። ምንድን ነው የሚሰራው? ዝም ብሎ 2 ጎል ያገባል። በጣም ነው የሚችለው። ቡካዮ ሳካ መጣ፣ ፔናልቲውን ሰቅ አደረገው፣ ያገባባል። ይኸውልህ አርሰናል ይኸውልህ ኮርና ያገኛላ። ኮርናው ካልገባ ፔናልቲ ነው ማለት ነው። አሁን ደግሞ አዲስ ነገር መጥቷል። ገባችሁ? ኮርና አግኝተን ኮርናውን ካላገባን ይሄ የማይሆን ነገር ስለሆነ ፔናልቲ ይሰጥባል። በፍጹም በምንም ልታስቆሙን አትችልም እንዴ! የሆነ ነገር ተፈጥሮ ይሄ ቲም የሆነ ነገር አጥቂው ላይ ጥያቄ ይሄ ሰውዬ አላርፍ ብሏል። ሲጀምር በቃ የአርሰናል ቤትን በምቾት እያናጋ ያለ አንዱ ተጫዋች ሚኖር ሜሪኖ ነው። ያራዳ ልጅ ማለት ገና ለገና ዮኬሬሽ ተጎዳ ተብሎ ቢገባ 2 ጎሎችን የመጀመሪያው ጎል አብሶ ኦፍሳይድ አጠባበቁ በቃ አረመኔ አጥቂ ሆኖ ቁጭ አለል። ያራዳ ልጅ መሀል ሜዳው በጣም ወረፋ በዝቶበታል። ወደ አጥቂዎቹ ነው መምጣት ያለበት ይሄ ሰውዬ ምንም ጥያቄ በሌለው መልኩ። ይሄ ለአርቴታ ዛሬ ከዚህ በፊት ብያቸዋል። ተጫዋቾች ሜዳ ውስጥ ነው የሚናገሩት። በግንባሩ ደግሞ የተናገረ ተጫዋች ይሄ ነው። ሌላኛ ያራዳ ልጅ አስረግጦ ደብዳቤውን ጽፎለታል። ከዚህ በኋላ አርቴታ ነው ይሄንን የሚቀበለው። እስቲ ዛሬ ስላቪያ ብራጋዎች የሆነ ነገር ያርጉ ብሎ ፔናልቲ ቢያሰጥ ኡታና ጫጫታ ይቅር እንደውም ከልከለኗል አለ። ፔናልቲ ጥገና ያዝ ብለው 3-0 ይዞ ውጤቱን ይዞ ተመልሶ አርሰናል በየትኛውም ውድድር ያራዳ ልጅ ማለት ነው ጎል የሚያገባበት ክለብ ጠፍቷል። ምንም ጥያቄ በሌለው መልኩ ጎል የሚያገባበት ክለብ ጠፍቷል። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ። የፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊ አረ ጉድ የፈላ ጀማው፣ አረ ጉድ የፈላ ይሄ ልጅ ማለት ነው ተጫዋች ማሳጣት ነው ያዘው። ሚኬል ሜሪኖ የአርሰናል ቤት ተጫዋቾችን በተለይ ደግሞ የፊት መስመር አጥቂዎቻችንን ለማሳጣት ቆርጦ ተነስቷል። በቃ ከዚህ በፊት እንደምታውቁት የሰራውን ስራ ታውቃላችሁ። እንግዲህ የቡድናችን እኛ የመሃል ሜዳ ተጫዋች ብለን አመጣ ነው 8 ቁጥር ላይ ከዛው ሲቸግረን ፊት አደረግ ነው። ከዛው አጥቂውን እርፍ ይኸው ዛሬ የመሰለፍ እድል አገኘ። ተመልከት 2 ጎል ወስዶ ደብስ ጫውታው ገና አላለቀም። እኔ ግን ስለሱ ቪዲዮ ማወደስ ማሞገስ አለብኝ ብዬ ተንደርድሬ ነው ወደ እናንተ ከች
እናንተ ምን ታረጉታላችሁ? ሼር ኮፒ ሊንክ ምናምን ታረጉና ለጀማው ይኸውላችሁ አክቲቪስት ሜሬኖን አደነቀው ብላችሁ አድርሱልኝ። ይሄ ሊደነቅ የሚገባው ተጫዋች ነው። አንተ 14 የግብ ተሳትፎ ጀማው ማን ያደርጋል ማለት እኔ ነኝ ለአጥቂ ማን አባቱ ነው እያደረገ ያለው እኮ ማንም እኮ በቃ አያደርግም እኮ ማን ድንቅ ተጫዋች ነው። በጣም ነው የሚችለው። እኔ ማለት ነው ይሄ ልጅ አርቴታ እድል እየሰጠው በቃ እኔ 9 ቁጥር ያጫውተው በቃ ከዚህ በኋላ አሁን እንደነ ኤፍኤ ካፕ ፕሪሚየር ሊግም ላይ ሞክረው እንጂ ሞክረው ምን ነው ይሄ ልጅ ሰንጠቅ ጉዳ አላወጣንም እንዴ? አውጥተውናል እኮ በቃ እንዴት አባቱ ነው የሚችለው ማን ትችላለህ ሜሪኖ ትችላለህ። በቃ እኔ ስፔን ብሔራዊ ቡድን ውስጥ እኮ እንደዛ ሄዶ አትሪክ እየሰራ ሲወጣ እኮ ምንድነው ጉዱ ላለው ይሄው በቃ ደም ውስጥ ገባ አጥቂነት እንዴ ሳናስበው ሄነሪን በ8 ቁጥር በኩል እናገኘው ጉድ እኮ። አረ ጋይስ ምን አይነት ዘመን ላይ ያለ ነው? አርሰናል ሳልቪያንም ምን የሚባለውን ክለብ ደከለው። እናቴን የምሬ ነው ያለ ሜዳው ተጉዞ ወደ 3-0 ደከለው። እግዚአብሔርን ያረው። አረ ዘንድሮ ከልባችን ምን ተነፈስበት ጊዜ አይደለም። እናቴን የምሬ ነው። እግዚአብሔር ይመስገን አንድ ኦን ታርጌት ተሞክሮበታል። የምሬ ነው። ምን አይነት አርሰናል ነው? በቤንች ሚግባ በቋሚ ሚግባ አሸንፎ ይወጣል። የምሬ ነው። አረ በመድኃኒዓለም አረ ዘንድሮ አሰቃይቶ ሊገልን ነው። እናቴ እኔ ምሬ ነው። መቼ ነው ጎል የሚገባበት ወይ ደግሞ መቼ ነው የሚሸነፍ? 10 ምናምን ጨዋታ አድርጓል። እስካሁን አንድም ጎል አልገባው። 3 ጎል ብቻ ነው የገባው። እኔ ደከሉት በቃ። ከዚያም በኋላ መደከል የሚባል ነገር አያውቅም። ያራዳልች አረ መጨረሻዬን እንደዚህ ያደርገኛል ብዬ አንድም ቀን ይጠብቅ ያላቅም። እናቴን የምሬን ነው። አረ ሚኬል አርቴታ ግን እናቴ ትሙት የምሬን ነው። አርሰናል ላለፉት 10 ምናምን ዓመት በትንሹ 10 ዓመት እንኳን ለዓለም እግር ኳስ ተመልካች እግር ኳስን በውቡ አስደምሟል፣ አሳይቷል። ግን ዓለም ደግሞ በተቃራኒው የዋንጫ ጥማት ብላ ሰድባዋለች። ሚዜ ተብሎ ተሰድቧል። አሁን ግን ይሄ አርሰናል አይደለም የምናየው። ሚኬል አርቴታ የገነባው ቡድን ግን ለእግር ኳስ ተመልካች አሰልቺ፣ ለራሱና ለደጋፊው ግን ውብ እግር ኳስን እያሳየ አንድ ጎል ያገባል። ተከላካዩ ግድግዳ ታውቃለህ? እንዴ ግድግዳ አንድ ጎል ያገባል። ዝግት ሲፈልግ 2 ጎል ይጨማምራል። እና ይሄን አርሰናል ላይ ማን ነው ጎል የሚያገባበት ነው? ከኔ በስተቀር ማን ነው የሚያገባበት? እኔ ብቻ ነኝ ያሸነፉት። ልኮራ ገባለሁ። እናቴን ኮራው ራሱ ነኝ ኮራው ነኝ ስላሸነፉት እናቴን ይምሬ ነው። በዚህ እንኳን ጽናና ያራዳ ጋይስ ዛሬ ኦን ታርጌት ተሞክሯል። ይሄው አንድ ኦን ታርጌት ማለት ነው። ቀጣይ አንድ ጎል ይገባል ማለት ነው። ለዚህ በቃን እኮ ጋይስ እኮ አንድ ኦን ታርጌት ነው የተሞከረው ዛሬ ጋይስ። ያው 3-0 ማለት ነው። ግን ይሄ ያው ተስፋ ነው። ቀጣይ ይገባል ማለት ነው። አንድ ዛሬ ከተሞከረ ቀጣይ ደግሞ 2 ይሞከርና ከሁለት አንዱ ይገባል ማለት ነው። ሜሪኖ የሚባለው ደግሞ ምን አጥቂ ነው? ዲም በስማ ሚኬል ሜሪኖ ቪክተር ዮኬሬስ የለም ችግር የለውም። 6 ቁጥሩን ወደ 9 ቀይረን እንደበድብሃለን። ምን አይነት ቨርሳቲሊቲ ነው ግን ይህ ሰው የሚሰጠን? ጎሎቹ እኮ ማለት ነው ጋይስ ሁለቱም ትክክለኛ አጥቂ የምትሏቸው ሰዎች የሌላቸው አይነት ቴክኒካል አጨራረስ እኮ ነው። የሚገርም አጨራረስ። ሁለተኛውማ ደብሮት ማለት ነው ጀርባውን ሰጥቶ ነው ሊያገባበት። እንችላለን፣ እንረመርምሃለን። ሁሌም እየመጣው እነግርሃለሁ። ቡካዮ ሳካ ከጉዳት ነፃ ሆኖ የአርሰናል ቋሚ አሰላለፍ ላይ ካለ ባላንዶር ላይ ጠብቀው። እደጋግመዋለሁ። ቡካዮ ሳካ ዛሬም ለክለባችን ጎል በማስቆጠር ታሪክ ሰርቷል። ለተከታታይ 4 የቻምፒዮንስ ሊግ ላይ ለክለባችን ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ኑሪልን። ሌላው ዛሬ በክለባችን ስም ታሪክ የሰራው ተጫዋች የ15 ዓመት ከ308 ቀን ማክስ ዶማን በቻምፒዮንስ ሊግ ታሪክ እጅግ በጣም ወጣቱ ተጫዋች በመሆን ታሪክ ሰርቷል። ገብቶ ራሱ የሚያሳየው ትንሿ ነገር እጅግ በጣም ምን ያህል አቅም እንዳለው ማሳየት ይችላል ይሄ ልጅ። ቶቶ ስፖርት ላይ ደግሞ ዲፖዚት ስታደርግ ስፒን አለለ በየቀኑ እስከ 50 ሺህ ብር የሚያሸልም እንዲሁም ደግሞ ቺከን ሮድ አለ
ፋሚሊ ቶቶ ስፖርትን እየተቀላቀላችሁ ዛሬ ማለት ነው መጨረሻ ሰከንድ ሲቀረው የተልከሰከሰ ኳስ ኦን ታርጌት ተባለበት። እንዴት ያንን ኳስ ኦን ታርጌት ብለው ይመዘግባሉ? አርሰናል ልክ አይደለም። ሊመረመር ይገባል፣ ሊጠና ይገባል ጋይስ። በትላልቅ ስቴጅ ላይ ራሱ እየተጫወተ ጎል አይደለም፣ ሊሞከርበት አልቻለም። አረ እንለያለን። ከአርሰናል 3 ስላቪያ ፕራግ 0 የተረዳናቸው 5 ነገሮች። የመጀመሪያው ቡካዮ ሳካ ጎል አስቆጥራለች። የመጀመሪያዎቹ 15 ደቂቃዎች ለኛ ይከብዱ ነበር። በደንብ ጫን ብሎ ነበር የጮት የነበሩት። ፊዚካል ናቸው። ኳሱን ካገኙት ያገኙታል፣ ካላገኙት ደግሞ ያረጉሃል። ነገር ግን በደንብ ከ20ኛው ደቂቃ በኋላ ምናምን ነገር ቡድናችን ተደጋጋሚ እየሞከረ ኮርና አገኘ። ከኮርና ፔናልቲ ያገኘ። ከፔናልቲ በኋላ ቡካዮ አስቆጥረች። ነገር ግን ቡካዮ የምናውቃት ቡካዮ ናት። አቋሟ ልክ ነው ወይ ብለን ስናስብ 2-3 ጊዜ እንድናስብ ያደርገናል። እኔ ፉሊ ፊት ሆና ራሱ የተጫወተች ያለ አይመስለኝም። ይሄን ጨዋታ ራሱ 90 ደቂቃ መጨረሷ ልክ ነው ብዬ አላስብም። ዛሬ ቦዲ ነው የሚባለው ሌፍት ባክ ራሱ ዝም ብሎ ቦስል እየከተታት ነበር። ብቻ ግን ስቲል ጎል አስቆጥራ ነው ዛሬ የሚወጣችው። ሁለተኛ የተረዳ ይሄ ሰውዬ 6 ቁጥር ያደረገው ሰውዬ የመጨረሻ የተበላሸ አይነት አሰልጣኝ የነበረ ሰው ነው። ምን አይነት ፊኒሺንግ ነው ያለው ስለ የመጀመሪያው ጎል ማለት ነው 9 ቁጥር ሲያገባ ያን ኳስ ፊኒሽ ሲያደርገው ሊኮራበት የሚገባ አይነት ፊኒሺንግ ነው ያደረገው። በስርዓት ቀለል አድርጎ አስመስሎ እንጂ የሚገርም ኳስ ነበር ያስቆጠረው። ሁለተኛው ጎል እንግዲህ ቦታ አዌርነሱ እንግዲህ ፖዚሽኒንጉ ልክ ስለነበር የበረኛው ጥፋት ጠቅሞ 2 ጎል አስቆጥሮ ወጥቷል። እንግዲህ በየጨዋታው ሜሪኖ 9 ቁጥር ላይ ካየነው ጎል አስቆጥሮ እየወጣ ነው። አናዘር ጸድ የሆነ ፐርፎርማንስ ከምናስበው በላይ ለቡድናችን ጠቃሚ ተጫዋች የተረዳነው። ሶስተኛ ነገር ማክሲ እንግዲህ በሻምፒዮንስ ሊግ ታሪክ በ15 ዓመትና 308 ቀን ወጣቷ ተጫዋች ሆናለች። እንግዲህ ዛሬ አርቴታ ያስገባታል። ከዛ ጅብ ከሆነ ሰውዬ ጋር እንዳትጎዳ ራሱ ፈርቼ ነበር። ነገር ግን እድሉን ሰጥቷታል። ታሪክም ሰርታለች። ስለተጫዋች ደስ ብሎኛል። ዛሬ ብዙ ባናያትም የተረዳነው አራተኛ ነገር ያው አርሰናል ላይ ጎል ማግባት የማይሆን ነገር ነው። 95ኛው ደቂቃ ላይ እንዴት ይሞከረባቸዋል? እንዴት እቺ ኳስ መጨረሻ ደቂቃ ላይ ትሞከራለች? አይደረግም እንደዚህ። ቅብጠት ነው ብቻ ፌሳችን ዛሬ የሚገርም ነበር። ምንም አይነት አየር አልሰጧቸውም። የተሞከረ የተባለ ኳስ ራሱ ጋብሪኤል ተደርቦት ነው እንግዲህ ኳሱ ራያ ጋር ቀለል ብሎ የደረሰ የነበረው ስቲል ሙከራ ነው ተብሎ ታስቧል። አናዘር ክሊንሺት አናዘር ስቲል ፐርፎርማንስ ፍሮም ኦር ዲፌንስ ካፒም ጸድ ነበር የተረዳነው። አምስተኛ ነገር ደግሞ 10 ቁጥሮቻችን እራሳቸው መፈተሽ አለባቸው። ኗኔሪም አሪፍ አልነበረችም። ፈርስት ሃፍ ላይ ተቀየራ እስክትወጣ ድረስም አመርቂውን ነገር እያሳየች አልነበረም። የካርሊን ካፕ ጨዋታዎች ላይ ምናምን ነገር ጥሩ የሆነ ፐርፎርማንስ እያሳየች ነበረ። ኤዜም ቢሆን ከገባ በኋላ የተለየ ነገር አርጓል ብዬ አላስብም። እንደናፈቀኝ ታውቃላችሁ። አይ ሚስ ማይ ካፕቴን ብሮ ላይክ አለስማ እስካሁን ድረስ የኢንተርናሽናል ብሬክ አልፎ ማለት ነው መልሳ ሚድፊልዱ ላይ እስክትልበት ድረስ ነው ሌላ ናፈቀኝ ማለት 3-0 አሸንፈናል። ቀጣይ ቆንጆ ኳስ እንመለከታለን። ይኸውልህ በራተር እንዲህ ተሰልፎ የምታየው ማለት ነው የዘይት ሰልፍ አይደለም። አርሰናል ላይ ጎል ለማግባት በየጊዜው የሚፈራረቅ ክለብ ነው። ግን አርሰናል አይሰማማ። ቻምፒዮንስ ሊግ ላይ 4ኛ ተከታታይ ጊዜ ጎላችንን ሳናስደፍር ወጥተናል። ሰው እንዴት ነው 3-0 እየመራ ማለት ነው ፔናልቲ ተገኘ አልተገኘ ብሎ የሚሳቀቀው? እኛ ማነን? ቆይ ጎል ኧረ መቼ ነው የሚገባበት? ትሮሳርድን ቀይሮ የገባው አባቴ በእድሜ ትንሽ ነው። ይሄን እንዳረሷ ለማንኛውም መቻችሁ ኮምፕሊኬት ሪፖስት እንግዲህ ማክስ ዳውማን የሻምፒየንስ ሊጉ የምንጊዜውም ትንሹ ተጫዋች በመሆን አዲስ ሪከርድ ማሻሻል ችሏል። ይህም ያሻሻለበት ሪከርድ በስንት ዓመት ነው ካላችሁ 15 ዓመት ከ308 ቀን ነው ማክስ ዳውማን። ከዛ ውጪ ዩሱፍ ሙኩኩ ከዶርትመንድ 16 ዓመት ከ18 ቀን ነበረ እየመራም የነበረው ተጫዋች እሱ ነው። ከዛ ውጪ ያሚል ያማል 16 ዓመት ከ68 ቀን ያሚል ያማል። ከዛ ውጪ የማክስ ዳውማንን ሪከርድ ግን ለመስበር ስንት ዓመታት የሚፈጅ ይመስላችኋል? ኮመንት ላይ ፈልጉዋለሁ። ከዛ ውጪ ግን በቀላሉ የዚህ ሪከርድ ሊወሰድ እንደማይችል ባለሙሉ እምነት ነኝ። እስከ ዘላለም ላይ ይሰበር ይችላል ብዬ አምናለሁ። በሻምፒየንስ ሊግ ታሪክ ትንሹ ተጫዋች ማክስ ዳውማን ሆኖ ተቀምጧል ነው የምላችሁ። ያው እንግዲህ እንደተለመደው ሼር፣ ኮፒ ሊንክ፣ ሪፖስት አይረሳ። ፕላሱን ተጫኑ። ቤተሰብ ሁሉ ለአዳዲስ ፈጣን መረጃዎች በተለይ አርሰናልን የተመለከተ ከዚህ በኋላ 50 ብር ግን ክፋትሽ ቮት ምናምን ብለሽ ጆካ ሲዘሽ ሚካኤል ሜሪኖ ያገባል። ስፔን ሳይጫወት ያገባል። ከስፔን ውጭ አላገባም አላለም እንዴ ሰው? እኛ ገና ለገና ቮት ላይ ቴንሽን ሆኗል ብለህ አንተ አገባ። አንተ እኛ ማጋሌሽ ነው ለማ ሌላ ማጋሌሽ ሆነ ትመጣለህ አንተ።
ያ 50 ብር ክፋትሽ 50 ብር ክፋትሽ እኔ መቼ ነው የፖለቲካ ነገር እኮ አይገባኝም። ለካ ያሳሳክ ሻምፒዮንስ ሊግ ልበይ ይሄ ነው ሻምፒዮንስ ሊግ አበላት ዩናይትድ ደጋፊ ይኸውልህ መለስ እንላለን ነው መቋጠር እንጀምራለን። መቋጠር እንዴ ማግባት የሌለበት ሰው ማያገባ እንደለመዳችሁት 1-0 ከክልሽ ሆነው ጨዋታ ተጫታለሽ እንጂ 3-0 ምን አላሸንፈሽ ልትወጪ አረ እንመለሳታለን። እስኪ ተደግሚያት እንደሆነ እናያታለን። ተደግሚያት እንደሆነ እናያለን። አይ 50 ብር